እንደ ብሩኬ ጥሩ መዓዛ አለው። እግዚአብሔር በኢየሱስ ስም ግን በጣም ደስ ብሎኛል። ከዚህም በላይ ይገባሻል ሀይሚዬ። ከጠንካራ ከጎበዝ ካስተዋይ ወንድ ጀርባ አንድ ጠንካራ ጀግና ሴት አይዞ የምትል የምታበረታታ ሴት አለች። ምን ጊዜም ቢሆንና ብርታታ ለወንድ ልጅ ብርታቱ ለወንድ ልጅ የስኬቱ ጀርባ ከጀርባ አጥንት ማለት ሴት ልጅ ናትና ብሩክ እዚህ ስኬት ላይ እዚህ ደስታ ላይ እንዲደርስ እዚህ ቦታ ላይ እንዲደርስ እንግዲህ የሀይሚም እገዛም ድጋፍ ተጨምሮበት እንግዲህ ደስታው ለሁለታቸውም ሆኗል። ለነሱ ብቻ ሳይሆን ለቤተሰብም፣ ለጎረቤትም፣ ለዘመድ አዝማድም፣ ለሚያውቃቸው ሰውም ለሚያደንቃቸውም ሰውም ይሄ ደስታ ማለት ምን ማለት እንደሆነ ሁላችንም የምናውቀው ነገር ነውና ዛሬ ሀይሚ በትልቁ ነው ሰርፕራይዝ የተደረገችው፣ በትልቁ ነው የተደሰተችው፣ በትልቁ ነው የሳቀችው፣ በትልቁ ነው ስኬቱን ያየችበትና ከማንም ከምንም በላይ ቀድማ ሁሉን ነገር የምታውቅ ስለ ብሩክ ብዙ ነገሮችን የምታይ ተናግራለች። መጀመሪያ ፍቅረኛ አሁን ላይ መያዝ አልፈልግም፣ ምክንያቱም ለእናቴ ያሰብኩት ያቀድኩት ነገር ወደኋላ እንዲቀርብኝ ወደኋላ እንዲሆንብኝ አልፈልግም። ስለዚህ አሁን ላይ ለእናቴ ብቻ ነው ማስበው ማቅደው ብሎ ተናግሮ ነበር። ያኔ ሀይሚ ተናግራ ነበረ። ሴት ልጅም አብራ ስትሆን እኮ ከዛ ስኬት አብራ ታደርሳለች። እንደውም ለሁለት ስትሆኑ የሚቀል ነገር አለ በማለት እንግዲህ ምላሽ ሰጠው ነበርና ያ ሆኖ እሱም ራሱን ዞር ዞር ብሎ እንዲያይና ወደ ስኬት እንዲጓዝ ነገራቶችን በትኩረት እንዲያይ እንዲሰራ እንዲለወጥ እንግዲህ ሀይሜ ትልቅ ብርታት፣ ትልቅ ድጋፍ፣ ትልቅ መሰረት ሆነዋለችና የዛሬው ደስታ በጣም የሚገርም የሚለይ ነገር ነው። ማለት መኪና ቆርቆሮ ነው ማለት ነው። ከነሱ በላይ አይደለም። እነሱ ከመኪና ከቁሳቁስ በላይ ናቸው ከሚባለው በላይ ግን በዚህ ምድር ላይ ስንኖር እኛ ሰዎች መጀመሪያ ያው የሚያስፈልገንን ታውቁታላችሁ። ምን ነገር በተለይ አዲስ አበባ ውስጥ እንግዲህ መኪና ማለት በጣም በጣም ውድ ነገር ነው። በጣም አስቸጋሪ፣ በጣም ደግሞ ትራንስፖርት በጣም የሚያማርር ነገር ነው። ግን ደግሞ በዚህ እድሜያቸው በዚህ በወጣትነታቸው በዚህ ፍቅራቸው እንግዲህ በዚህ ፍጥነቱ ራሱ በሚገርም ሁኔታ በአንድ አመት ውስጥ እንግዲህ መኪና መግዛት ችለዋልና ተናግሬ ያለው እኔ በቃ አብርሽንና ሩታን ትልቅ ምሳሌ ማድረግ ትችላላችሁ ብያለሁ። የሆነ ቪዲዮ ላይ ስሰራ እየተናገርኩ ነበር። ሁሌ ቪዲዮ ስሰራ ስለና ሀይሚና ብሩክ ላወራ ስመጣ ሩታንና ብሩክን ነው ምሳሌ ማለት ሩታንና አብርሽን ነው ምሳሌ ማድረጉ። ለምን ሩታን መነሻዋን አውቃለሁ፣ አብርሽንም መነሻውን አውቃለሁ፣ አሁን የደረሱበትንም አውቃለሁ። ስለዚህ ምንድነው ምለው እንደነሱ ሁኑ፣ ከነሱ ብዙ ነገር ተማሩ። የሆነ ቀን ላይም ስናገር ነበረ ስኬት ላይ ትደርሳላችሁ፣ ገና ከፍ ያለ ቦታ ትደርሳላችሁ። ልክ አብርሽና ሩታ የደረሱበት ቦታ። አብርሽ ሩታ መጀመሪያ ላይ ምንም አልነበራቸውም፣ ምንም ከሚባለው በላይ ገና ፍቅር ሲጀምሩ ምንም አለባበሱን አይታችሁ መፍረድ ትችላላችሁ። አብርሽን ድሮ የነበራቸው ፎቶና ቪዲዮ ማየት ትችላላችሁ። አሁን ላይ የደረሱበትን ነገር ታያላችሁና ለጥሩ ነገር ሰዎች ምሳሌ ብናደርግ ክፋት ስለሌለው ብዬ ሁሌም ስለና ሀይሚና ብሩክ ላወራ ስመጣ ስለ አብርሽና ሩታ እናገራለሁ፣ ምሳሌ ያደርጋለሁና ብሩክ ከዚህ በላይ ብዙ እቅድ አለ፣ ብዙ ህልም አለ፣ ብዙ እኔ አላውቅም ግቦች አሉና ከግብ ደርሰ ለማየት ያብቃል። በትንሹ በጣም በትንሹ ስኬት ላይ እየደረስክ እያየን ነው በአይናችን በብረቱና ከዚህ ጀርባም ከሁሉ ነገር ጀርባም ሀይሚ እንዳለች እናውቃለን። ደስ ብሎኛል። ስለ እናንተ የሚያወሩ ብዙ ናቸው። ስለ እናንተ ክፉ ነገር፣ ስለ እናንተ መጥፎ ነገር፣ ስለ እናንተ የማይባል ነገር የሚያወሩ ብዙ ናቸው። ግን እናንተ ሰርታችሁ የምታሳዩ ቃላችሁን በተግባር ያሳያችሁ በቃ ምድር ላይ የወረዳችሁ ሰዎች ናችሁ ማለት አየር ላይ አውሮታችሁ ተንሳፋችሁ አልቀራችሁ። ምድር ላይ በደንብ መሰረት ይዛችሁ ቦታ ይዛችሁ የቆማችሁ ልጆች ናችሁና በዚህ እድሜያችሁ በዚህ ወጣትነታችሁ እኔ እንጃ አላውቅም። ብሩክ እንደ ቀልድ ነው፣ ልክ ጫማ ልብስ እንደሚገዛው ነው ይህ መኪና ሄጄ ገዝቼ የመጣው ነው ያለውና በጣም ነው ያስገረመኝ፣ በጣም ነው ያስደነቀኝ። ሀይሚ ያልጠበቀችው ነገር ነበር። ለሷ አበባም ወይም ደግሞ ናፍቀሽ ነበርም ቢስማትም ለሷ ትልቅ ደስታን ነው የሚሰጣት። ግን አስቡት መኪና ሲሰጣት ደግሞ ማለት ነው በጣም የሚለይ ደስታ ነው ያለው። በጣም የሚለይ ሰርፕራይዝ ነው። ለሚገባው ሰው የሚገባውን ነገር አግኝታለችና ከዚህም በላይ እንደ ንግስት ከፍ ብትል ዛሬ ውበቷ ራሱ በጣም ደምቋል። ሀይሚዬ አለባበሷ በጣም ሴት ሆና ድምቅ ብላ ለስጦታው የሚመጥን አለባበስ ለብሳ ቆንጆ ሆና ነው የመጣችውና እንደምታውቁት እንግዲህ ቤኪ ሀሰንና ሚፍታህ ናቸው ይህን ነገር የሚያውቁት። ሲገዛ አብረውት ሄደው እንግዲህ ያጋዙት ይህን ነገር ያማከራቸው። ሌላ ቤተሰብም እንደማያውቅን የተናገረውና ከእናቱ ቀጥሎ ልዩ ቦታ የሚሰጣት በጣም በቅርብ የምታውቀው በቅርብ የሚያውቃት የሚወዳት የሚያከብራት
ለሱ ስኬታማ መሆን ከጀርባውና የምታግዘው አይዞ የምትለው የምታበረታተው ሀይሚ እንደሆነችና በጣም ለሷ ልዩ ቦታ እንዳለው በጣም ደጋግሞ ተናግሯልና ይህንን ፍቅራችሁን ይህንን አንድነታችሁን መቼ የማይለውጠው። እኔ ከነሱ ብዙ ነገር እንማራለሁ። የዛሬ አመት ብሩክና ሀይሚ ምንም አልነበራቸውም። የእውነት ነው የምላችሁ። እንደውም ሀይሚ ከና አብርሽ ጋር ነው የምትሰራው ምናምን ሶሻል ሚዲያ ላይ በህፃንነቷ ነው የወጣችው። በነገራችን ላይ ገና ትንሽ ልጅ ሆና ነው። ያ ነገር ደግሞ በጣም ብዙ ጫና አለባት። በጣም ብዙ ጫና የሚያሳድርባት ነገር አለ። ለምን ብዙ ሰዎች ብዙ ነገር ነው የሚሉ፣ ያለ ስም ይሰጣችኋል። ባለባበሷችሁ፣ ባወራራችሁ፣ ባደረጋችሁት ነገር በቃ ሰው ከመተቸት ጥሩ ነገር ማደረጋችሁ መጥፎ ነገር ብቻ ሰው በቃ የሆነ ነገር ከመናገር ወደ ኋላ አይልም። እስከ ጥግ ድረስ ጥሩ ነገር ብትሰሩ የሆነ ነገር አውጥቶ ይናገራችኋል። ሀይሚ ግን የዚህን ሁሉ ብትር፣ የዚህን ሁሉ ጭሆት፣ የዚህን ሁሉ ስድብ፣ የዚህን ሁሉ ሰው ብዙ ሰዎች አሉ እውነት ለመናገር በውስጥም በውጭም በሚታወቅም በማይታወቅም በድብቅም ብዙ ሰዎች የሀይሚንና የብሩክን አንድ አለመሆን የሚፈልጉ የእነሱን መለየት የእነሱን አንድ አለመሆን የእነሱን ሰላም በቃ መሆን የሚያናድዳቸው ሰዎች አሉ እና እንኳንም ሰርታችሁ አሳያችሁ። እንኳንም በቃ ደስ የሚል የፍቅር ጊዜያትን እያሳለፋችሁ እንደሆነ እያየን ነውና እኔ አላውቅም። በዚህ ሰርፕራይዝ የተደሰትኩት ከሀይሚ በላይ እኔ ነኝ። የእውነቴን ነው የምላችሁ። ብሩክ በእሷ ደስታ ነው የተደሰተው። መኪናው እኮ ምንም ማለት አይደለም። አንድ ቀን እንደሚገዛው ያውቅ ነበር፣ አንድ ቀን እንደሚይዘው ያውቅ ነበር። ግን ሀይሚ ራሱ ብዙ ጊዜ እኔ ስትናገር ሰማት ነበር። ተቀጣጥረው ቪዲዮ ለመስራት እንኳን የሆነ በጣም ሰፈራቸው ይራራቅና እሷ እስክትመጣ በጣም ብዙ ሰዓት ትቆይበት ነበር። ብሩክ ረው ይል ነበር። ሀይሚም ደግሞ ላዳ እንደዚህ ሆኖ ራይድ ምናምን በጣም ከባድ ነው። በነገራችን ለአዲስ አበባ እግዚአብሔርን እኔ ራሱ አይቼዋለሁ። በጣም የሆነ ቦታ ልትሄዱ ራሱ 3-4 ታክሲ ነው የምትይዙት፣ ከዛ በላይ ነው። በዛ ላይ ደግሞ በጣም ነው የሚያስጠላው፣ ትንገላታላችሁ። በቃ መንገድ ቢዘጋገም የራሳችሁ አይነት መኪና ሲሆን በጣም የተለየ በቃ ደስ ብሏችሁ የሰው ላብ ሳታሸቱ በሰላም ገብታችሁ በሰላም የደረሳችሁበት ደርሳችሁ ትመለሳላችሁና ሀይሚና ብሩክ ይሄ ማለት ለእናንተ ምንም ማለት ነው። ይሄ መነሻችሁ ነው፣ ገና ጅማሯችሁ ነው። ነገ ከነገ ወደ ቤት ባለቤት ትሆናላችሁ። ምድር ላይ ያሉ ነገሮች ሁሉ ደስተኛ የሚያደርጋችሁን ነገር ሁሉ ማዘጋጀት ማስተካከል ትችላላችሁ። ምክንያቱም እኛ ከጎናችሁ ነን አለንላችሁ። የእናንተ ስኬት የሚያስደስተን የእናንተ ደስታ የሚያስደስተን አለን ሁላችንም የጨረቃ ፋሚሊዎች እና በእናንተ በጣም ኮርተናል። በጣም ደስ ብሎናል። ብሩክም ለዚህ ስኬት ለዚህ ደስታ ለዚህ ቀን በመድረስ በጣም ደስ ብሎናል። ሀይሚዬ ደግሞ በጣም የሚወድሽ የሚያስብሽ ሰው ከጎንሽ ስላለ በጣም ደስተኛ ነን። እኔ ራሴን እያመሜ ነው ይህንን ቪዲዮ ሪከርድ እያረኩላችሁ የምገኘው፣ ግን በደስታ ብዛት በቃ አላውቅም ምንም እንደማወራ ራሱ የሆነ በጣም እየተንኮለታተፍኩ እየተንተባተብኩ ነው የማወራችሁና አልጠበቅኩም በዚህ አጭር ጊዜ ውስጥ ማለት ያው ደስተኛ ሊሆኑ ይችላሉ። ስኬት ላይ እንደሚደርሱ አውቃለሁ። ፍቅራቸው በጣም እንደሚጨምር አውቃለሁ። አብረው እንደሚያረጁ አብረው ልጅ ወልደው ቤተሰብ መስርተው እንደሚኖሩ አውቃለሁ፣ እገምታለሁ። ግን ደግሞ በዚህ ፍጥነት ይህን ያህል ስኬት ይህንን የመሰለ መኪና ገዝቶ ሰርፕራይዝ ያደርጋታል ብዬ አልጠበቅኩም ነበር። ሁላችንም በድንገት ሰርፕራይዝ የሆንበት ነገር ነው። እንግዲህ ብሩክ ጥፍት ሲል ምን ሆኖ ነው እያለን ነበር፣ ግን በውስጥ ለውስጥ ብዙ ነገሮችን እየሰራ እያሳካ ነበርና በጣም ደስ ይላል። አንተም አውርተህ አልቀረም። በጣም በተግባር የምትኖር ሰው ነህ እና ብሩክ ላንተም ከዚህም በላይ እኔ እንጃ አጋዥ ረዳት ሆና እውነትም ረዳት ነች። በቃ በደንብ ረዳት ነች። የምር በጣም ለስኬት ከማንም በላይ ቀድማ የምትደሰት የምታግዝ የምታበረታታ እሷ ነች እና ሀይሚዬ ይሄም ስጦታ ሲያንስብሽ ነው እንጂ አይበዛብሽም። ምንም ያንስሻል እንደውም ከሚባለው በላይ። ግን ለአንቺ አስቡ እስከዚህ ድረስ በቃ እፎይ ብላችሁ የፈለጋችሁበት መሄድ ትችላላችሁና በጣም ደስ ብሎናል። ሀይሚዬ እንኳን ደስ ያለሽ ማለት እወዳለሁኝ። ሌላኛው ደግሞ ብሩክ እንግዲህ ጓደኞቼ ይህንን ስታዩ ደስ ይላችኋል ብዬ አስባለሁኝ እና መኪናው የኔ ብቻ አይደለም የጋራ ነው፣ የፈለግንበት ቦታ እየሄድን መዝናናት እንችላለን ብሏልና ይሄም የዋህነቱን ቅንነቱን እኔ ብቻ ልደግ እኔ ብቻ ደስተኛ ልሁን የማይል ጓደኞቹ እንዳይደብራቸው ያልገዙ ጓደኞቹ ይኖራሉ። ያንን በማሰብ ነው እንደዚህ ያለውና ብሩክ በጣም የምትለይ ሰው ነው። ለአንተ ምንም ቃል የለኝም። ቤተሰቦቹ እንግዲህ ይህንን ነገር ሲያዩ ደግሞ በጣም ደስተኛ የሚሆኑ ይመስለኛል። ሀይሚም ተናግረዋለች እና ይመስለኛል ሳይሆን በጣም ደስተኛ ነው የሚሆኑት። ልጃቸው አድጓል። የዛሬ 1 ዓመት ምንም ያልነበራቸው ልጆች ነበሩ። አሁን ላይ ግን ስኬት ላይ ደርሰው ይህንን ለውጥ እያየን እንገኛለን። ሀይሚና ብሩክ ወደፊት ፈጣሪ ደስታችሁን ፍቅራችሁን ያብዛው እላለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በዚህ ደስታ የተደሰታችሁ ሰዎች ይህንን ቪዲዮ አይታችሁ መቼስ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ አትወጡም። እርግጠኛው የምናገረው ነገር እኔንም አበረታቱኝ የኔ ምርጦች። እናንተም በያላችሁበት በርቱ። አመሰግናለሁ። ሰላም እደሩልኝ።